ውዶቼ እንዴት ናችሁ? በዛሬ ቪዲዮ ደግሞ ከዳሬ ሰላም ታንዛኒያ ወደ ዛንዚባር ታንዛኒያ እንዴት መሄድ ይቻላል የሚለውን አብረን እናያለን። አንዳንድ ሰዎች ዛንዚባር ያለው ታንዛኒያ ነው ወይ ያሉ ይጠይቁኝ ነበረ። አዎ እሱን ዛሬ አብረን እናያለን። ስለዚህ አሁን ያለነው ዳሬ ሰላም ነው። ከዳሬ ሰላም ዛንዚባር ለመሄድ ፌሪ የተለያዩ ፌሪ አገልግሎት የሚሰጡ ካምፓኒዎች አሉ። ለዛሬ የመረጥኩት አዛም ፌሪስ የሚባለው ነው። ስለዚህ እችኛዋ የምንወስዳት ፌሪ የጠዋት 1 ሰዓቷ ፌሪ አዛም 7 ትባላለች። አዛም 7 ናት እችኛዋ። የተለያዩ አዛም 8 ኪሊማንጃሮ 8 የምትባላለች። ኪሊማንጃሮ 8 በጣም ቆንጆና የምወደው ፌቨራይት ፌሪ ነው። ምክንያቱም ከሌሎቹ ፌሪዎች በጣም ያላረጀ አዲስ ወይም ንጹህ በቃ አገልግሎት ብዙ አልሰጠም ገና አዲስ ነውና እሱን በጣም ወደዋለሁ። ስለሌላ ጊዜ እሱ 3 ተኩል ነው መነሻው ብዙ ጊዜ እና የ3 ተኩልን ከወሰዳችሁ ኪሊማንጃሮ 8ን ታገኛላችሁ ከአዛም ፌሪስ ማለት ነው። ለዛሬ እንግዲህ ያለነው አዛም እችኛዋ ኪሊማንጃሮ 4 የምትባለው 7 ኪሊማንጃሮ 7 የምትባለው ፌሪ ላይ ነው ማለት ነው። እንግዲህ ፌሪ ስትከፍሉ ዋጋው የመኖሪያ ፍቃድ ለሌላቸው ወይም የሌላ ሀገር ዜጋ ለሆኑ በፓስፖርት ለሚጠቀሙ ሰዎች ፌሪ ዋጋ ለቪአይፒ ክላስ $65 ሲሆን ለኢኮኖሚ ክላስ ደግሞ $35 ነው። ለነዋሪዎች ደግሞ ለታንዛኒያ ነዋሪዎች ወይም ደግሞ የመኖሪያ ፈቃድ ላላቸው ዜጎች ደግሞ በታንዛኒያ ሽሊንግ 35,000 ሽሊንግ ለኢኮኖሚ ክላስ ያስከፍሉ 70,000 ታንዛኒያ ሽሊንግ ደግሞ ለኢኮኖሚ ክላስ ያስከፍላሉ ማለት ነው። አይደለም 35,000 ለቀባጠር ልድገሙ 35,000 ለኢኮኖሚ ክላስ ያስከፍሉ 70,000 የታንዛኒያ ሽሊንግ ደግሞ ለቪአይፒ ክላስ ያስከፍላሉ። ሮያል የሚባል ክላስ አላቸው። እውነት ለመናገር ግን ሮያሉ ከቪአይፒ በጣም ትልቅ ሰፊ ልዩነት የለውም። አንደኛው ልዩነት በኋላ ቪዲዮ ላይ አሳያችኋለሁ። ሰፋ ያለ ወንበር አለው እና ደግሞ ስክሪናችሁ ፊት ለፊት ነው ልክ እንደ ፕሌን ውስጥ እንዳለው የሮያል ክላሱ ስክሪን ፊት ለፊታችሁ አለ። የቪአይፒ ክላሱ ስክሪኑ ለሁሉም ሰው አንድ ትልቅ ቲቪ ከፊት አለ። ኢኮኖሚውም እንደዛው። ስለዚህ ይሄንን ይመስላል። የተነሳ ነው በጣም በጠዋት ነው፣ ገና ፀሐይ እየወጣ ነው። ፌሪ ውስጥ በጣም ብዙ ሰዎች አሉ። ቁጥራቸውን በግልጽ ማወቅ ባልችልም ጠይቄም እነሱም ለመንገር ፈቃደኛ አይደሉም፣ ግን በጣም ብዙ ሰዎች እንዳሉ ማየት እንችላለን። ከዛ ደግሞ እነዚህ ፌሪዎች በቀን ብዙ ሺህ ሰዎችን ያመላልሳሉ። ከዳሬ ሰላም ዛንዚባር ለመድረስ የ1 ሰዓት ተኩል መንገድ ነው። የ1 ሰዓት ተኩል መንገድ ነው። ነገር ግን እንደምትጠቀሙት የፌሪ አይነት የመጓጓዣ አይነት መድረሻ ሰዓታችሁ ሊለያይ ይችላል። እኛ ግን ከዳሬ ሰላም ተነስተን ዛንዚባር ለመድረስ 1 ሰዓት ተኩል ብቻ ነው የፈጀብን ማለት ነው። በዚህ ፌሪ ውስጥ በቪአይፒ ክፍሉ ስትሆኑ ያለው የተለየ አገልግሎት መጠጥ በነፃ ይሰጣችኋል። መጠጥ ማለት ለስላሳ ሻይና ቡና፣ ጁስ ነገሮች እና ደግሞ ዳቦ ወይም ደግሞ ትንንሽ የክሮሰንት ይሰጣችኋል። የኢኮኖሚ ክላስ ምንም አይሰጣችሁ፣ ሁሉም ነገር በራሳችሁ ገዝታችሁ የምትጠቀሙት። ሮያል ክላስ ደግሞ መርጣችሁ ምግቦችን አይ ቲንክ 2 አይነት ለምሳሌ ክሮሰንትም ዳቦም መጠጦችንም 2 እንደዚህ ተጨማሪ መውሰድ ትችላላችሁ። ልዩነቶቹ እነዚህ ናቸው። በተጨማሪ ግን የትኛውም ክፍል ብትሆኑ ወጣችሁ ውጪ እንደዚህ ማየት ከፊት ለፊት እንዴት ይሄዳል ከኋላስ ምን ይመስላል የሚለው ማየት ትችላላችሁ ማለት ነው።
በዚህ ፌሪ ውስጥ የተለያዩ አይነት ክፍሎች አሉ። ከቪአይፒ እና ከሮያል ክፍሉ ውጪ ያሉ ክፍሎች በጠቅላላ ኢኮኖሚ ክፍል ተብለው ይጠራሉ። ስለዚህ ኢኮኖሚ ክፍል እንደዚህ አይነት ወንበር ላይ ሊሆን ይችላል፣ ውጪ ላይ ሊሆን ይችላል፣ ምንም ደግሞ ወንበር የሌለበት ላይ ቆሞ መሄድ ሊሆን ይችላል። እንደዚህ ደግሞ ፊት ለፊት ሆኖ መሄድ ሊሆን ይችላል። ስለ ኢኮኖሚ ክፍል ትኬታችሁ ላይ ምንም አይነት የመቀመጫ ቁጥር ስለማይጻፍለት ኢኮኖሚ ክፍል የምትቀመጡት በራሳችሁ ቀድማችሁ በያዛችሁት ቦታ ነው ማለት ነው። ስለዚህ ኢኮኖሚ ክፍል የቆረጠ ሰው ቀድሞ ሮጦ ልበል በያዘው ቦታ ነው የሚቀመጠው ማለት ነው። ለኢኮኖሚ ክፍል የሚከፈለው ክፍያ ተመሳሳይ ክፍያ እንኳን ብንከፍልም ነገር ግን ቀድመን እንደያዝነው ቦታ የምንቀመጥበት ቦታ ሊለይ ይችላል። ይኸው ቆሞ የሚሄዱ ሰዎች አሉ። ነገር ግን ቆሞ የሚሄዱት ቁጭ ካሉት ሰዎች ያነሰ ክፍያ ከፍለዋል ማለት አይደለም። ሁሉም ክፍሎች ኢኮኖሚ ክፍሎች ናቸው። ውጪ እንደዚህ መቀመጥ የሚፈልጉ አሉ። ውስጥ ኢኮኖሚ ውስጥ እዛ ሶፋ ላይ መቀመጥ የሚፈልጉ አሉ። ደግሞ ምንም ሳይቀመጡ መሄድ የሚፈልጉ አሉ። እዚህ ጋር ደግሞ አልቀረጽንም እንጂ አንዳንዶቹ ጋደም ብለው መሬት ላይ የሚሄዱ አሉ ማለት ነው። ብዙ ጊዜ የጠዋት 1 ሰዓት ወይም 3 ተኩል ላይ በየሰዓቱ የሚሄዱት ፌሪዎች ይለያያሉ። ለምሳሌ ይሄኛው እንዳልኳችሁ ኪሊማንጃሮ 7 ነው። 3 ተኩል ላይ ደግሞ ኪሊማንጃሮ 8 ትሄዳለች። ኪሊማንጃሮ 8 በጣም ተፈላጊ ፌሪ ስለሆነች ብዙ ጊዜ ሙሉ ነው የምትሆነው። ስለዚህ ቀድሞ መቁረጥ ያስፈልጋል። ስትመለስም እንደዛው ማለት ነው። እንግዲህ አንቺ ብዬ ነው የምጠራት። ሌላ ደግሞ ያየሁት ነገር እዚህ ፌሪ ላይ ከወጣችሁ በኋላ እንዳልኩት ከየትኛውም ከቪአይፒም ከሮያልም ከኢኮኖሚም ወደ የትኛውም ክፍል እየተንቀሳቀሳችሁ ማየት እንደሆነ ማየት ወይ ማወዳደር ትችላላችሁ። ምንም አይነት የተቀመጠ ህግ ወይ የሚከለክላችሁ የለም። ሰዎቹን እስካረበሻችሁ ተጓዦቹን እስካረበሻችሁ ድረስ ማለት ነው። ሌላ ደግሞ ለምሳሌ ለካሜራ የማይፈቀድ ወይም ደግሞ ለሰው አክሰስ የማይደረጉ መግባት የማይፈቀዱ ክፍሎች አሉ። ለምሳሌ ወደ አንድ ክፍል እየሄድን እዚህ ጋር ከዚህ ማለፍ አይቻልም ምክንያቱም የሬሳ ሳጥን አለ ተባለ። እንደዚህ አይነት ነገሮች እነሱ ከኛ የበለጠ አስተባባሪዎቹ ኢንፎርሜሽን ስላላቸው የሚኬድና ማይኬድ ቦታ አለ። ሌላ በዚህ ፌሪ ውስጥ በጣም ብዙ ሴኩሪቲዎች አሉ። እንደዚህ እንቅዛጋ እንደምታዩት ነጭ በሰማያዊ የለበሱ ሰማያዊ በሰማያዊ እነዚህ ሁሉ እዚህ ጋር ቆመው የምታያቸው የተለያዩ አይነት ተቋጣሪዎች አሉ። እቺኛዋ ደግሞ እዚህ ጋር ሱቅ ናት። መታችሁ መግዛት ትችላላችሁ። በነፃ ደግሞ እንዲሰጣችሁ ከሆነ ከቪአይፒ ሮያል ከሆናችሁ ደግሞ በነፃ አንድ ትንሽዬ ወይ ዳቦ ነገር ክሮሰንት ወይም ምንም አይነት መጠጥ የፈለጋችሁ መርጣችሁ ይሰጧችኋል ማለት ነው። ይሄንን ይመስላል። እንግዲህ አሁን ዛንዚባር ደርሰናል። ዛንዚባር መድረሳችሁን የምታውቁት በቃ ይሄው መርከቦች ወይም ቦቶች ምንድነው ጀልባዎችን ማየት ትጀምራላችሁ። ያኛው ሌላ ዛን ፋስት ፌሪስ ይባላል። ያኛው ደግሞ በመኪና መጓጓዝ ለሚፈልጉ ሰዎች መኪናን የሚያጓጉዝ ትልቅ ፌሪ ነው ማለት ነው። እኛ ካለንበት ራሱ በጣም ትልቅ ፌሪ ነው ያኛው ዛን ፋስት ፌሪስ። መኪናዎች በታች በኩል ይገቡና ከዚህ ወደ ዳሬ ሰላም ይሄዳሉ ማለት ነው። በመኪና ትራቨል ማድረግ ለሚፈልጉ ሰዎች ደግሞ ያኛው የተቀመጠ ነው። በጣም ብዙ እቃዎች የሚጓጓዙበት በዛን ፋስት ፌሪስ ነው። ይሄኛው አዛም ፋስት ፌሪስ ነው። ያኛው ደግሞ ዛን ፋስት ፌሪስ ነው። ሌሎች ደግሞ እዚህ ላይ ያልጠቀስኳቸው ብዙ አይነት ሊኖሩ ይችላሉ። ደረስን። መውጫው እንግዲህ እንደምታዩት የኢኮኖሚ መውጫ አለው፣ የቪአይፒ ሮያል መውጫ አለው። እንደዚህ ነው የምትወጡት ማለት ነው። ሻንጣችሁ ወስዳችሁ ስታስፈትሹ ሁሉም ነገር በከፈላችሁ ቲኬት ይወሰናል ማለት ነው። ስለዚህ እዚህ ጋር እየወጣን ነው። ወተን ደግሞ ከሄድን በኋላ የያዛችሁት እቃ ልክ ስንገባም እንደተፈተሸው ስትወጡም ደግሞ ከዳሬ ሰላም ይዛችሁ የመጣችሁት እቃ ምን እንደሆነ ይፈተሻል። ለጊዜው ምን ይዞ መሄድ እንደማይቻል አላውቅም፣ ግን አይ ቲንክ ፕሌን የተለየ ነገር ያየሁት ለምሳሌ ውሃ ምናምን ፈሳሽ ነገር ምናምን የሚባል ህግ የለውም። የፈለጋችሁትን ማንኛውም ፈሳሽ ነገር ይዞ መሄድ ይችላል። ላሽቶ ምንም አይነት ፈሳሽ ነገሮች ይዞ መሄድ ይችላል። እንደ ፕሌን ይሄን አትያዙ ይሄን አትያዙ የሚል ህግ የለውም። አንለስ አይ ቲንክ የሼል እንስሳቶችን ምናምን ይዞ መሄድ ተፈጥሯዊ የሀገራችን እንስሳቶች ይዞ መሄድ አይቻልም። ቁጥጥሩ ሞር ያ ይመስለኛል እንጂ እኔ ኦልሞስት ከግማሽ ሊትር በላይ የሆነ ውሃ ቦርሳዬ ውስጥ ነበረኝ። ፈሳሽ ሎሽኖች ብቻ ፈሳሽ ነገሮች ነበሩኝ እና ምንም አይነት ጥያቄ አትጠየቁም ለዛ ማለት ነው። ይሄንን ይመስላል። ዛንዚባር ደርሰናል። ከዛ ስትወጡ ደግሞ ምን ሊመስል እንደሚችል ለማየት አብራችሁን ቆዩ።
እንግዲህ አሁን ዛንዚባር ደርሰናል ማለት ነው። ዛንዚባር ከደረሳችሁ በኋላ በፊት ላይ አሁን የሪኖቬሽን እያደረጉ ወይም ግንባታ እያከናወኑ ስለሆነ በሙሉ ግቢ ውስጥ የነበሩ ታክሲዎች ውጪ ፓርክ እንዲደረጉ አድርገዋል። ስለዚህ እንደዚህ ነው የምትወጡት ማለት ነው። ስትወጡ እጅግ በጣም ሰፋ ያለ ግርግር ውስጥ ነው የምትመጡት። ሁሉም ሰው ታክሲ ጠይቃችኋል። ታክሲ አለ፣ ባጃጅ አለ፣ ሞተር አለ፣ ቦዳ ቦዳ ብለው የሚጠሩት የትኛውንም አይነት ትራንስፖርት መጠቀም ትችላላችሁ። ነገር ግን ካላችሁበት እንደ ሆቴላችሁ ርቀት ባጃጅን በጣም ረጅም ርቀት ለሆነ ባትጠቀሙ መክራለሁ። ምክንያቱም በጣም ከሆነ ርቀት በኋላ እዛው ስቶን ታውን ውስጥ ነው እንጂ ከስቶን ታውን ውጪ ርቀት ላይ ባጃጅ ባትጠቀሙ መርጣለሁ። እነሱም ደግሞ አይ ዶንት ቲንክ ከስቶን ታውን ውጪ የሚሄዱ አይመስለኝም። ግን ስቶን ታውን ከሆነ ሆቴላችሁ ያለው ባጃጅ መጠቀም ትችላላችሁ። ይሄን ይመስላል። ሌላ ደግሞ ኡበር ራሱ አፕሊኬሽኑ እዚህም ይሰራል። ስለዚህ ኡበርን መጠቀም ትችላላችሁ። መኪና መከራየት እንፈልጋለን የምትሉ ሰዎች ደግሞ መኪና መከራየት ትችላላችሁ። ሁሉም አይነት አማራጭ ይኖራችኋል ማለት ነው። ስለዚህ መኪናችንን አገኘን እዚህ ጋር ለአንድ ቀን ስቶን ታውንን ለመጎብኘት ለእናንተ ለማሳየት ስለፈለግን ስቶን ታውን ነው መጀመሪያ ቀን ምን ቆየው። ስለዚህ ወደ ሆቴላችን ይወስደናል ማለት ነው። ሆቴላችን እንግዲህ ከደረስን በኋላ ቀጥሎ ያለውን ነገር የማሳያችሁ በቀጣይ ጊዜ ይሆናል። ነገር ግን ይሄ በዋናነት ከዳሬ ሰላም ወደ ዛንዚባር እንዴት መሄድ እንችላለን፣ ሲኬድ ደግሞ ምን ይመስላል የሚለው ለማሳየት ነው። ብዙ ጊዜ ከኢትዮጵያ ስንመጣ ቀጥታ የምንመጣው ከእንትን ነው ከኤርፖርት ነው የምናርፈውና የምናርፍበት ኤርፖርት ደግሞ ከዚህ ከስቶን ታውኑ የ15 ደቂቃ ርቀት ላይ ነውና ይሄን ሁሉ አናይም ማለት በፌሪ ምናምን እንቅስቃሴ አይኖርንም። ቀጥታ ዛንዚባር ፕሌናችን ያርፋል። ከዛንዚባር ደግሞ ታክሲ ይዘን ወደ ሆቴላችን እንሄዳለን ማለት ነው። ይሄንን ይመስላል። ስለዚህ ይሄኛው ቪዲዮ በዋናነት የሚያሳያችሁ ከዳሬ ሰላም ወደ ዛንዚባር እንዴት በፌሪ ይኬዳል የሚለው ነው። ሆቴላችን ደርሰናል። እንገባለን፣ ሪፍሬሽ እናደርጋለን። ሌላ ጊዜ አገኛችኋለሁ። ሆቴላችንን ሩማችን እንደሚመስል ምናምን አሳያችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ነገ ከዚህ ወጥተን ደግሞ የት እንደምንሄድ አሳያችኋለሁ። አብራችሁን ቆዩ። ዛንዚባር ደግሞ እንግዲህ ቅመሞችን በማብቀል የታወቀች የቅመም አይላንድ ናት ብለው ይሏታል እነሱ። ስለዚህ የተለያዩ ቅመሞቻቸውን ለማስተዋወቅ በተለያየ መልክ ክሬቲቭ ሆነው ወይም ፈጥረው ያሳያሉ ማለት ነው። ሆቴላችሁ ሩማችሁ እስኪዘጋጅ ምናምን ድረስ በጣም ቆንጆ ኩኪ ይሰጣሉ። አንዳንድ ቦታ መጠጦች ይሰጣሉ፣ ጁሶች ምናምን፣ ሪፍሬሽ ማድረጊያ ፎጣ ምናምን እርጥብ ይሰጧቸዋል። እዚህኛው በጣም ቆንጆ ኩኪ ተሰጥቶናል። ክፍላችን ይሄን ይመስላል። በጣም ጥሩ ሳሎን አለው፣ መኝታ ቤት አለው። ቆንጆ አድርገው አዘጋጅተውታል። ስቶን ታውን ካሉት ሆቴሎች በጣም ወደነዋል። በጣም ብዙ አይነት ሆቴሎች አሉ። ስቶን ታውን በሄዳችሁ ጊዜ የተለያዩ ሆቴሎች ማየት ትችላላችሁ። ብዙ የስቶን ታውን ሆቴሎች አፍርሶ መገንባት ስለማይቻል ያለውን በማጠናከር በማሳመር ታሪካዊ ቦታ ቅርስ ላይ የተመዘገበ ቦታ ስለሆነ ያለውን በማጠናከር የሰሯቸው ሆቴሎች ናቸውና በጣም ተደንቀናል። ይሄንን ይመስላል ውዶቼ። አብራችሁን ስለቆያችሁ አመሰግናለሁ። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። መልካም ሰዎች ያጋጥሟችሁ። ደህና ሁኑ።